أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين. كفيل الشافعيوች من ይላሉ አይ ያ ብቻ አይደለም ዘካ من باب الأفراد በግሩፕ በነጠላ ግሩፕ በነጠላ ቡድን ብናደርጋቸው ዘካ የሚወጅብባቸው ሰዎች ጾምና ሐጅ ከሚወጅብባቸው ሰዎች በላይ ናቸው ይላሉ። بمعنى زكاة كهፃን ልጅም ሊወጣ ይችላል እድሜው ካልደረሰ አምሮን ከሳተም ሰው ላይ ዘካ እናወጣለን لكن አምሮን ከሳተ ሰው እድሜው ያልደረሰ ሰው ህፃን ልጅ ሰላት አይወጅብበትም وكذلك ጾምም እንደዚሁ ሐጅም አይወጅብበትም ዘካን ገንዘብ ሁሉም ሰው ማግኘትና ማመቻቸት ይችላል የዘካ ከገንዘብ ጋር የተያዘ ጉዳይ ብቻ ስለሆነ ማለት ነው አመል ሐጅ ከገንዘብም ከጤናም ከስነ ልቦናም ከጊዜም የተገናኘ ጉዳይ ነው لذلك አብዛኛው ሰው የሚሰባሰብበት ከሰላት በኋላ ያለው ቀጣዩ ትልቁ ዒባዳ ዘካ በመሆኑ ምክንያት ነው ዘካ ብለው ቀጥለው የሚያመጡት ማለት ነው ይሄን ካለን ዘንዳ ኢንሻአላህ ሙአሊፉ አህመድ ኢብኑ ሐሰን አልአስፋኒ ቀጥታ በገቡበት ነገር እንጀምራለን ኪታቡ ዘካት ያሉ ኪታቡ من الكتب ነው ብያለሁ الكتب في اللغة كتب كميل سروا قال ነው የተወሰደው الكتب في اللغة الضم والجمع ነው አንድ ነገር መሰብሰብ ወደ አንድ ቦታ ማቆራኘት الكتب ይባላል وكذلك كتاب የተባለው ከዚሁ ነው لانه جمع مسائل متفرعة في مسألة واحدة ማለት ነው የተለያዩ ጥያቄዎችን የተበታተኑ ጥያቄዎችን በአንድ ጥያቄ በአንድ ነጠላ ጉዳይ ስር ስለሰበሰበ ነው ኪታቡ الزكاة ይላል ስለዚህ ኪታቡ الزكاة ስንል በዘካ ጉዳይ ላይ የሚነሱ ጥያቄዎችን በተቅላላ ሰብስባ ያመጣች ሆነች መጽሐፍ ናት እንደማለት ነው ስለዚህ ስለ ዘካ አንድ ሰው ማወቅ ከፈለገ አሁን ቀጥለን የምንናገራቸው ነገሮች በአግባቡ ካወቃቸው ያኔ ዘካን ይረዳል ማለት ነው ዋው የተፈለገው ነገር ይሄ ነው ኪታቡ ዘካት ይካሉ በኋላ ከሳቸው ቀደም ብሎ ከነገራቸው ቀደም ብሎ ማብራራቸው ነገሮች ይኖራሉ እንደማንም እሳቸው ምን አሉ ተጂቡ ዘካቱ ዘካ ግድ ይሆናል አሉ ወይም ዘካ ዋጅብ ትሆናለች አሉ في 5 اشياء በአምስት ነገሮች ላይ አሉ በመሰረቱ ዘካ የሚወጅብባቸው ነገሮች ከመናገር በስተፊት በማን ላይ ነው ዘካ ዋጅብ የሚሆነው ሚለው ማውራት መቅደም ነበረበት አይ بمعنى የትኛው የሰው አይነት ነው የትኛው ሙከለፍ ነው የትኛው ህግ የሚጸናበት ሰው ነው ዘካ የሚያወጣው የሚለውን ቀድሞ መናገር ነበረባቸው እሳቸው ግን ከሸራ كتابه ببدء من تجب عليه الزكاه زكاه በማን ላይ ነው የሚወጅብበት የሚለውን በመናገር ነው የጀመሩት ወደ ኋላ መለስ ብለን እኛ እናስቀድመዋለን تجب الزكاه في 5 اشياء አሉ በአምስት ነገሮች ላይ በጠቅላላው ዘካ ይዋጅባል አሉ ዘካ ይዋጅባል አሉ እሳቸው ንግግር ብቻ ነው وهي እነዚህ አምስት ነገሮች አሉ አንደኛው አልመዋሺ ነው አሉ መዋሺ በአማርኛ ከተረጎምነው ማንኛውም በመድር ላይ በሁለት እግር ወይም በአራት እግር የሚንቀሳቀስ እንስሳ ማለት ነው የፈለጉት ግን እሳቸው የቤት እንስሳትን ነው ከቤት እንስሳትም የቀንድ ከብቶችን ነው የፈለጉት መዋሺ ሲሉ والأثمان አሉ አስማን የምንላቸው ገንዘብ ብለን ብንተረጉመው ጥሩ ነው ያው ለእናንተ በሚገባ ቋንቋ ለመናገር ነው እንጂ መሻይኾቻችን በዚህ ቋንቋ አያወሩም لكن አስማን ሰዎች የሚገበያዩበት ገንዘብ ማለት ሰዎች የሚገበያዩበት ገንዘብ ማለት ሁሉ ብዙ የገንዘብ አይነት ሊኖር ይችላል አስማን በማለት የፈለጉት ግን الذهب والفضة ብቻ ነው ወርቅና ብርን ብቻ ነው የፈለጉት ወርቅና ብርን ብቻ ነው والزروع አዝርቶችም አሉ አዝርት ብዙ አይነት አዝርቶች አሉ ካዝርትም የፈለጉት ሰዎች አደልበው ሲያበቁ ለምግብነት የሚጠቀሟቸውን አዝርቶች ነው ገብስን
የመሰለ ሩዝን የመሰለ እንደማለት ወثማሩ ፍራፍሬዎች አሉ አራተኛ ማለት ፍራፍሬዎች አሉ ፍራፍሬም ሲሉ የፈለጉት ይብራራል በኋላ ፍራፍሬም ሲሉ የፈለጉት ሁሉንም የፍራፍሬ አይነቶች ሳይሆኑ በንብረትነት ተይዘው ለሽያጭና ለመለወጥ ይመቹ የነበሩ በቀደመው ዘመን ላይ ወይንና ተምርም ብቻ ነው وعروض التجارة የሸቀጥ ገንዘብንም አሉ ያው የንግድ ሸቀጥን የንግድ ዕቃን ለማለት ነው የተፈለገው በቀጥታ ከተረጎመው የንግድ ዕቃ ማለት ነው ማንኛውም በገንዘብ መቀየር የሚችል ነቅደን ሰዎች ሊለዋወጡበት የሚችሉ በግብይት ላይ የሚያገለግል ማንኛውም ነገር ማለት ነው የሚሸጥ የሚገዛ ነገር ከተባለ ዘካ ይወጅብበታል በእነዚህ አምስት ጉዳዮች ላይ ነው ዘካ ግዴታ የሚሆነው ማለት ነው ምንድነው የሚለውን እናብራራና አለኩል ያህል የሳቸው ንግግር ለመጀመሪያ ያክል ነው ተወብተናል አይደል طيب ዘካቱ ዘካ የሚለው በቋንቋ ደረጃ ለአምስት ነገሮች ያገለግላል ወይም ለአምስት ነገሮች አረቦች ዘካ ይላሉ الزكاه في اللغه አንደኛው النمو ነው መበልጸግ መፋፋት ማደግ ለሚለው ያገለግላል العرب تقول زكى الزرع ትላለች اذا نما ማለት ነው አዝርቱ አፈራ ትላለች አይ በማዕና በለጸገ አፋፋ ፍሬ ያወጣ እንደማለት ነው ስለዚህ الزكاه የአንድ ነገር መፋፋት መበልጸግ ማደግ እንደማለት ነው وكذلك الزكاه بركه እንደማለት ነው የልበረከቱ ለምሳሌ فلا تزكوا انفسكم ነፍሶቻችሁን አታጥራሩ አታሞግሱ አታልቁ እንዳሉ ስለዚህ አንድ ሰው ማሞገስ ማላቅ የሚልም ትርጓሜ ሊኖረው ይችላል ማለት ነው وزكاه ايضا لمن كثر خيره وبره ይገለጻል አንድ ሰው በጣም ኸይረኛ ሲሆን ኸይሩ የበዛ መልካም ስራው የበዛለት ሰው ሲሆን ዘካ ፉላኑን ይላል አረቦቹ ዘካ ፉላኑን ይላሉ አይ بقصر التاء ማለት ነው بمعنى كثر بره وخيره እንደማለት ነው ኸይሩ በዛለት መልካም ነገሩ በዛለት ኢማኑ በዛለት እንደማለት ሊሆን ይችላል ስለዚህ ዘካ የሚለው ቃል አንድ ነገር ኸይሩ ሲበዛ መጠኑ ሲጨምር ሲፋፋ ብቻም ሊገለጽበትም ይችላል ማለት ነው وكذلك التطهير ንጽህናም ተብሎ ይመጣል ዘካ الله سبحانه وتعالى قد افلح من زكاها እንዳለው ማለት ነው قد افلح በርግጥ ነፃ ወጣ አለ ማን ነው ነፃ የወጣው አላህ ያለው من زكاها ነፍሱን ያጠራት ሰው እንላለን ያ ዘካቱ بمعنى التطهير መጥቷል ማለት ነው ነፍስን ማጽዳት ማጥራት ከቆሻሻ ማጽዳት ከወንጀል ማጽዳት የሚልም ትርጓሜ ይይዛል ማለት ነው ስለዚህ ዘካቱ تطلق هذه المعاني ለነዚህ ቋንቋዊ ትርጓሜዎች ያገለግላል ማለት ነው طيب በርግጥ እነዚህ ቋንቋዊ ትርጓሜዎች ዘካ ለሚያወጣው ሰው እኮ ግልጋሎት መስጠት ይችላል ለምሳሌ አንድ ሰው በአግባቡ ዘካውን የሚያወጣ እንደሆነ ገንዘቡ ይፋፋል አይደለም እንዴ ገንዘቡ እኮ ይፋፋል አይደለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘካ የወጣበት ገንዘብ አሉ ቢፋፋ እንጂ አይቀንስም አሉ أي بمعنى سويو جنزو يفافلتال والله سبحانه وتعالى يقول خذ من أموالهم صدقة تطهرهم وتزكيهم فيها ከገንዘቦቻቸው ላይ ሰደቃን ያዝ እምታጸዳቸው የሆነቻለ ስለዚህ አንድ ሰው ገንዘብ ሲሰጥ ይጸዳል ከምን ይጸዳል ከሁለት ነገር ይጸዳል አንደኛው ከወንጀል ይጸዳል هذا تطهير من الإثم ከወንጀል መጽዳት ነው ሁለተኛው ገንዘቡም ይጸዳል ያወጣበት ገንዘቡም እኮ ይጸዳል አይ تطهير ماله من الشبهات እንላለን ገንዘቡ ከተቀላቀለበት አጠራጣሪ ነገሮችም ይጸዳል አንዳንድ ጊዜ ሰው ሲነግድ በምን እንደሚገባበት አያውቅም የሰው ሐቅ ሊገባበት ይችላል አረም ሳያውቀው ማለት ነው ተዘዋዋሪ ገንዘብ ሊገባ ይችላል ያልተፈቀደ ንግድ ሊገባበት ይችላል እሱ ሳያስተውለው ማለት ነው በዚህ ዘመን ደግሞ ብዙ ነገር በተጨመላለቀበት ሁሉም ነገር እኮ ስርዓቱ በጠቅላላ የሪባ ስርዓት ነው የሪባ ስርዓት በሞላበት ዓለም ውስጥ አይነካኝም ሊባል አይችልም ማለት ነው وقد اشار الى ذلك حديث رسول الله صلى الله عليه وسلم يا الله መልእክተኛ ንግግርም ወደዛ ያመላክታል አኺሩ ዘማን ከተቀሱባቸው ያ አላህ መልእክተኛ ንግግሮች መካከል አንድ ሰው ከሪባ ሙሉ በሙሉ ጸድቻለሁ ብሎ ሊናገር የማይችልበት ዘመን ይመጣል አሉ አይ بمعنى ሲስተሙ በሙሉ ምን ይሆናል ሪባ ይሆንና
በሆነ ነገር ብቻ ይነካካል ማለት ነው لذلك ሰውየው ዘካ ያወጣ እንደሆነ يطهر ماله من الشبهات ነው ካጠራጣሪ ነገሮች ገንዘቡን የሚያጸዳል ማለት ነው ያወጣ ሰው ገንዘቡ መፋፋት ብቻ አይደለም ሁለተኛው ትርጓሜ ተጥሂር ነው አላ ሶስተኛው ምንድን ነበር ያለው كثرة الخير وبره አይደለም كثر خيره وبره ነው ይሄ ሰውዬ خيሩ ይበዛለታል በሰዎች መካከል ዘካ ሲያወጣ ለሰው ነው የሚሰጠው አይደል መልካም ስራ ነው የሚያውለው ስለዚህ የሰጣቸው ሰዎች خيሩን በእነሱ ምክንያት خيሩ ይበዛለታል በቢሩ ይታወቃል በል በሰዎች መካከል ደግሞ የሚሞገስም የሚወደስም ሰው ይሆናል አይደል ዘካቱ መወደስም ትርጓሜ ያለው ብለናል አይደል ሰዎች ዘካ ባወጣ ቁጥር በሰጣቸው ቁጥር ሰደቃውን ኢንፋቅ ባደረገ ቁጥር ዘካተል ማልም ሆነ ዘካተል ፊጥር ባወጣ ቁጥር ሰዎች ምን ያደርጉታል በመልካም ጎኑ ያነሱታል አይደለም لذلك يمدح بين الناس ማለት ነው በሰዎች መካከልም ይወደሳል ይሞገሳል ስለዚህ አምስቱም የቋንቋ ትርጓሜዎች ራሳቸው ከድርጊቱ ጋር ቀጥታ ቁርኝት አላቸው ማለት ነው ቀጥታ ቁርኝት አላቸው ብቻቸውን የመጡ አይደለም خيرا الزكاه እንደው ጠቃል ስናረገው ዘካ የምንለው ነገር ህጉ ምንድነው ፍርዱ ምንድነው ዋጅብ ነው واجبة بالكتاب والسنة والإجماع قرآن يا الله ملكتنا صلى الله عليه وسلم حديثهم وكذلك إجماع أئمة المذاهب يملكتوا يتسمى مبت قدينه من عنده هنا قديت عنده هنا مالت قديت عنده هنا الله سبحانه وتعالى وآتوا الزكاة بلوان زكاة أو تبلوان أقيموا الصلاة وآتوا زكاة صلاتنا قوقموا زكاة موت تزازن الله سبحانه وتعالى الله ملكتنا صلى الله عليه وسلم خذ من أموالهم صدقة تطهيرهم وتزكيهم بها بلواتشوان ከገንዘቦቻቸው ላይ ዘካን ያዝ ሰደቃን ያዝ ያቺ የምታጠራቸው ስትሆን ከወንጀልና ገንዘባቸውንም ከገባበት መጥፎ ነገሮች وتزكيهم بها አይ ገንዘቦቻቸውን የምታፋፋ እነሱንም አላህ ዘንድ ነፍሶቻቸውን አጥርታ መልካም የምታደርግ ስትሆን ዘካን ያዝም ተብሏል እዚህ ቁርአን ያረጋገጠው ነገር ነው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም حديث عبد الله بن عمرو انا في حديث عبد الله بن عمر رضي الله عنهما عبد الله بن عمر الله መልካም ስራቸውን ይወደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ ቡንየ الاسلام على 50 እስልምና በአምስት ነገሮች ላይ ተገንብቷል ቡንየ الاسلام على 50 አንደኛው ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አላህ በብቸኝነት የሚገዙት ጌታ መሆኑን መመስከርና ሙሐመድም የአላህ ሰላምና እዝነት በርሳቸው ላይ ይሁን የመጨረሻውና መደምደሚያው ነብይ መሆናቸውን መመስከር ላይ አንድ ወኢቃሚ الصلاه ሶላትን ማቋቋም ላይ ተገንብቷል ሁለተኛው ሩክን ማለት ነው ሁለተኛው መሰረት የእስልምና መሰረቶች አምስት ናቸው አንዱ ሸሃደተይን ሁለተኛው ሶላት መስገድ ሶስተኛው ኢታኢ ዘካቲ ዘካን ማውጣት ነው አራተኛው ወሰውም ረመዳን የረመዳንን ወር መጾም ነው አሉ አምስተኛ ወሐጅ البيت የአላህ Subhanahu Wa Ta'ala ቤትን መጎብኘት ነው لمن استطاع إليه سبيلا ወደርሷ መንገድን ለቻለ ሰው ስለዚህ እነዚህ አምስት ጉዳዮች የእስልምና መሰረቶች ናቸው ዘካም የእስልምና ምንድነው መሰረት ዑለማዎችም ዘካ የሚባለው ነገር ግዴታ መሆኑን ስምምነት አላቸው ማንም ሰው አህሊ ሱነቲ ዘካ ዋጅብ አይደለም ብሎ የተናገረ ሰው የለም بإجماع أئمة المذاهب ምንድነው አልኩኝ ግዴታ ነው ዘካ طيب بل وهو ይሄ ዘካ ምንለው ነገር ዋጅብ መሆኑን من المعلوم من الدين بالضروره ግዴታ መሆኑን ማወቅ ራሱ በእስልምና ውስጥ በግዴታ ሁሉም ሰው በነፍስ ወከፍ ማወቅ አለባቸው ከምንላቸው ጉዳዮች መካከል አንደኛው ነው ግልጽ ነው አይደል አይ ዘካ የለም ብሎ ያለ ሰው ይከፍራል ዘካ የለም ብሎ ያለ ሰው ይከፍራል ከእስልምና ይወጣል ዘካ የለም ብቻ ሳይሆን ዘካ አለም ብሎ ካመነ በኋላ ግዴታ አይደለም ያለም ሰው ካለ ይከፍራል ከእስልምናም ይወጣል فاذا جحد ያንን የሞገተ እንደሆነ
ሰውየው ሙርተድ ነው ደሙ ሐላል ነው ነገር ግን አንድ ሰው ዘካ አለ ብሎ ካመነ በኋላ ግዴታ ነው ብሎ ማመን የሚጠበቅበት ዑለማዎቹ በጋራ የተስማሙበትን ነገር ነው ምክንያቱም ዑለማዎቹ በጋራ ያልተስማሙባቸው የሆኑ አይነቶች አሉ ከዘካ መካከል ግልጽ ነው ምለው በዘካ በጠቅላላው ነው እንጂ ማመን የሚጠበቅበት ከዘካ መካከል ዑለማዎቹ ኢጅማዕ በሌላቸው በጋራ ስምምነት ባላጸደቁት ነገር ላይ ዋጅብ አይደለም ቢል አይከፍርም بمعنى ዑለማዎቹ በጋራ የተስማሙባቸው ነገሮች አሁን መጠቅሳቸው ናቸው ከዘካ መካከል አንደኛው ዘካቱ الذهب والفضة አይ ዘካቱ الأثمان የገንዘብ ዘካ ነው የወርቅና የብር ዘካ ማለት ነው ይሄ ልዩነት የለበትም ወዘካቱ المواشي ቤት ውስጥ የቀንድ ከብት ሆኖ በሚያገለግሉ እንስሳዎች ላይ በሚወጣ ዘካም ላይ ልዩነት የለም ሁለት ግልጽ ነው አይደል وزكاة البذور والثمار كفرافرم لا بميوطا أي كتمرنا كوين فري لاي بميوطا اندزيوم كأزئرت لاي بميوطا زكاة لايم ليونت يلم نجرجن كنسو كرنش أفبونو لمثالي كمار وي كفرس وي عروض التجارة كنقد لوود كميجن زكاة لاي ምክንያቱም እዛ ውስጥ ዘካ የሚሆንና የማይሆን ብሎ የሚለያዩበት ስላለ ማለት ነው ዘካዊ የሆነ ያልሆነ የሚሉበት ስላለ እነዚህ ላይ ሰውየው አይ ዋጅብ አይደሉም ቢል እነዚህን አይከፍርም ቅድም በተቀስኳቸው አራቱ ነገሮች ላይ ግን የካደ እንደሆነ ከእስልምና ይወጣል ማለት ነው አይ ሰውየው እሺ አምኛለሁ ዘካም ዋጅብ ነው ካለ በኋላ አልሰጥም ቢልስ በቃ ግን አልሰጥም ዋጅብ ነው ግን አልሰጥም ነው እኔ ገንዘቤ ነው እኔ ጋር ይቀመጥስ ቢል በእስልምና በሚተዳደር ሀገር ውስጥ فإن امتنع من إخراجها ገንዘቡን አላወጣም ብሎ የከለከለ እንደሆነ ምን ሳይሆን ሲቀር ዋጅብ መሆኑን ካመነ በኋላ ዘካ ዋጅብ ነው አለብኝ ግን አላወጣም ካለ ማለት ነው የሀገሩ አስተዳዳሪ በግድ ይቀመዋል ይቀበለዋል በግድ ይቀበለዋል ግልጽ ነው ነገር ግን ሲቀበለው የሚቀበለው የዘካዋን ገንዘብ ብቻ ነው ከዘካዋ ገንዘብ በላይ መቀበል አይችልም ያኑ ከፊል ዑለማዎቻችን መذهب الشافعية ከፊሎቹ ሆነዋል ያው ሄዶ ኃይል አባክኖ ምናምን ስለሚያወጣ እንደውም ግማሽ ገንዘቡንም ቢወስድበት ጥሩ ነው ብለዋል ግን አላኩል ይሃል ይሄ የቀደመ ንግግር ነው ምክንያቱም شطر ماله عقوبة له ياز بلوال ቅጣት ተደርጎ ግማሹንም ገንዘብ ቢይዝበትም ያሉ ነበሩ لكن حكم منسوخ ነው አሁን ግልጋሎት የሚሰጥ ህግ አይደለም ምክንያቱም አንድን ሰው በሰራው ስራ መቅጣት የነበረው እንደ አወል እስላሚ ነው በመጀመሪያው እስልምና ዘመን ላይ የነበረው ነው ተመነስኹ ከዚህ በኋላ የህግ ግልጋሎት አይሰጥም እንደማንም ዘካ አልሰጥም ያለው ሰው ኢማሙ ሄዶ ቀህረም በጉልበት ይወስድበታል ምን እስካልሆኑ ድረስ ዘካ አንሰጥም ያሉት ሰዎች ቡጋት እስካልሆኑ ድረስ ስብስብ ጀማዓ ሆነው በስብስብ አንድ ሰው ሳይሆን ቀርቶ ማለት ነው ቡድን ሆነው ምናምን እስከነጭራሹ ተደራጅተው አንሰጥም ያሉ እንደሆነ ደግሞ يجب على الحاكم أن يقاتله በእስልምና በሚተዳደር ሀገር ላይ ከሆኑ ኢማሙ ጦር አዝምቶ መጋደል አለበት ተቀብሏቸው መምጣት አለበት ጦር አዝምቶ كما فعل ذلك سيدنا أبو بكر رضي الله تعالى عنه أبو بكر رضي الله تعالى عنه أصحاب رسول الله عند الله هنا كالله ملكتني صلى الله عليه وسلم هلفت بوهلا زكاني كلكلو سوتشن بقلبت هيدو ጦር አዝምተው ተቀብለው እንዳመጡት ማለት ነው እዚህ ኢማሙ ሄዶ ተቀብለው ማምጣት ይኖርበታል ማለት ነው ወሃከዛ ዘካ ግዴታ የሆነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከተሰደዱ ከሁለት ዓመት በኋላ ነው መዲና ከገቡ ከሁለት ዓመት በኋላ ነው ወቂለ في شهر شوال ላይ ነው ዋጅብ የሆነው ተብሏል ወቂለ في شهر رمضان برمضان من ተብሏል والظاهر والراجح شهر شوال ላይ መሆኑ ነው ይሄ بالنسبه لزكاه المال ነው በገንዘብ ለሚወጣ ዘካውን ቅድም ለተናገርኳቸው አምስቱ አይነት ዘካዎች ነው አማ ግን ዘካቱል ፊጥሪ
ዘካቱል ፊጥር የምንለው በእህል የሚወጣው ዘካ ማለታችን ነው። ከዒድ ሰላት በኋላ የምናወጣው ዘካ ማለት ነው። ረመዳን አልቆ ያ ግን ዋጅብ የሆነው በዛው ዓመት ነው፣ በሁለተኛው ዓመተ ሂጅራ ነው። ነገር ግን ከዒድ ከቀናት በስተፊት ነው። ዒድ ከመሆኑ ከቀናት በስተፊት በሁለተኛው ዓመተ ሂጅራ ነው። ያው ወኪለ 2 ቀን ነው ተብሏል። ከፊሎቹ አይ ዒደቱ አያሚን ነው ብለዋል። የተወሰኑ ቀናት ቀድሞ ነበር ብለዋል። አላኩል ሐል እሱ ችግር የለውም። እንደማንም ዘካቱል ፊጥር በረመዳን ወር መወጀቡ የሚታወቅ ነው ማለት ነው። ዘካቱል ማል ግን في شهر الشوال السنة الثانية من الهجرة ነው ዋጅብ የሆነው። እንግዲህ በቋንቋ ደረጃ ትርጓሜው ምንድነው አለን? ምንድነው ብለናል? እነዛን 5 ነገሮች ይይዛል ብለናል አይደለም? 5 ነገሮችን ይይዛል ብለናል። አይ በማዕና የገንዘብ መፋፋት መበልጸግ የሚለውን ትርጓሜ ይይዛል። መድህ ሊሆን ይችላል፣ ማሞገስ ማወደስ የሚል ትርጓሜ ሊሆን ይችላል። فلا تزكوا انفسكم هو اعلم بمن اتقى እንዳለው ማለት ነው። ማጥራት ሊሆን ይችላል። قد افلح من زكاها እንዳለው በረካም ሊሆን ይችላል ብለናል። ዘከቲ ነፈቀቱ እንዳልነው ማለት ነው። ወይንም ደግሞ አንድ ሰው ኸይሩ በዛለት ዘካቱ ፉላኒ እንደምንለው ማለት ነው። ዘካ ፉላኒ እንደምንለው ኸይሩ በዛለት እንደምንለው ሊሆን ይችላል ብለናል። በሸሪዓችን የዘካ ትርጓሜ ምንድነው? በሸሪዓ ዘካ የሚባለው ነገር ዘካቱ የእስሙን لمال مخصوص يؤخذ من مال مخصوص على وجه مخصوصة يصرف لطائفة مخصوصا لنا شرعا زكاة የሚባለው ነገር ለአንድ የተወሰነ የገንዘብ አይነት የተሰጠ ስም ነው። اسمون لمال مخصوص ለተወሰነ የገንዘብ አይነት የተሰጠ ስም ነው ስንል ያ ምን ያህል ይወጣል ለሚለው ቀድር የተሰጠ ስያሜ ነው ማለት ነው። ምክንያቱም ዘካ ወጥቶ ሙስተሂቅ ለሆኑት ዘካ ለሚገባቸው ሰዎች ሲሰጥ ወይም አንድ ሰው ዘካውን አወጣ ስንል ያ ያወጣው ነገር ብሎ ማለት ምንድናት? القدر الذي اخرجه من ماله ማለት ነው። ከገንዘቡ ያወጣት ልኬት ማለት ናት። ለምሳሌ ያ ያወጣው ልኬት ዘካ የሚወጣበትን ገንዘብ 1/10ኛ ሊሆን ይችላል። እንደ አይነቱ ይለያያልና ማለት ነው። ወይም የ1/10ኛ 1/4ኛ ሊሆን ይችላል። ወይንም 2 ፍየል ሊሆን ይችላል ለ10 ግመል እንደማውጣት። ወይንም ቢንቱ ለቡኒን ማውጣት ሊሆን ይችላል። ወተት ያላት ላም ልጅን ማውጣት ሊሆን ይችላል። አሁን የሚወጡት ነገሮች እነዚህ ናቸው። ለምሳሌ የሚወጣው ምንድነው አልኩኝ? 1/10ኛ ሊሆን ይችላል የሆነ ገንዘብ መፍሁም። ወይም የ1/10ኛ 1/4ኛ ሊሆን ይችላል ከአዝርዕት መካከል ማለት ነው። ወይንም ደግሞ የ10 ግመሎች 2 ፍየል ማውጣት ሊሆን ይችላል። የሚወጣው ነገር ነው ዘካ የሚባለው። ያቺ اسمون لمال مخصوص ያላት አይ القدر الذي اخرج من ماله ማለት ነው። قدر المخرج ማለት ነው የወጣው ነገር ነው። ያ የሚወጣው ነገር የራሱ ንብረት ሊሆን ይችላል፣ የንብረቱ ተከታይ ሊሆን ይችላል፣ የንብረቱ ተከታይ ያፈራው ንብረት ሊሆን ይችላል። ብዙ አይነት ትርጓሜ ያለው ወደፊት ያው በደንብ ሳብራራው የገባን ይመጣል ኢንሻአላህ። ስለዚህ ለወጣው ገንዘብ የምንሰጠው ስያሜ ነው ምን የሚባለው? ዘካ የሚባለው اسمون لمال مخصوص طيب ያ يؤخذ من مال مخصوص ነው ደግሞ ከተወሰነ የገንዘብ አይነት ላይ የሚያዝ ነው። ግልጽ ነው። ለምሳሌ አንድ ሰው 2 ፍየል የሚያወጣው ለ10 ግመል ነው አልኩኝ። ለ10 የደረሱ ግመሎች ነው። ስለዚህ የወጣው 2 ፍየል ይሁን እንጂ የወጣበት ነገር ደግሞ አለ። يؤخذ من مال مخصوص ማለት ነው። ያ የወጣበት ነገርም የዘካው ትርጓሜ አካል ነው። ምክንያቱም ዝም ብሎ ገንዘብ አያወጣም። ገንዘብ ክብር አለው፣ ከባለቤቱ ላይ አይነጠቅም። እዚህ የሚወጣበት ነገርም የትርጓሜው አካል ነው። ያ የሚወጣበት ነገር ለምሳሌ እንዳልኩት 2 ፍየል ለ10 ግመል ስናወጣ 10 ግመል ያወጣንበት ስለሆነች ዘካዋ ያ ንብረት የሌለው ሰው አያወጣም ስለምንል يؤخذ من مال مخصوص እንላለን። طيب ግልጽ ነው አይደል? ለወይንም 20 ወቄት ያለው ሰው 20 ወቄት ያለው ሰው ነው የወርቅ ዘካ የሚዋጅብበት ግዴታ የሚሆንበት። ያቺ 20 ወቄት የምንላት የወርቅ መጠን
ማሉን ዘከዊ ናት። ዘካ የሚወጣባት የገንዘብ መጠን ትባላለች። ስለዚህ ዘካ ምንለው ነገር የሚወጣ ገንዘብ ነው ከተወሰነ የገንዘብ አይነት ላይ እንላለን። ሁሉም ዝም ብሎ ገንዘቡ መጥቶ አይወጣምና ማለት ነው። ግልጽ ነው አይደል? ለምንድነው ማል ዘከዊ የምንለው? ዘካ የሚወጣበት ገንዘብ ብለን የምንለው ለምንድነው? ምክንያቱም ዘካ የሚዋጅበው በዛ ገንዘብ ላይ ስለሆነ ነው። መውጣት የሚችለው የገንዘብ መጠን ላይ ነው እንጂ ገንዘብ ያለው ሰው በሙሉ ዘካ ሊያወጣ አይችልም። ለዛ ነው የአላህ መልእክተኛ ትኡኸዙ ሚን አግኒያኢሂም አሉ፣ ከሀብታሞቻቸው ላይ ተወስዶ ወቱረዱ ኢላ ፉቀራኢሂም ወደ ድሆቻቸው የሚመለስ ነው አሉ። ስለዚህ ያንን ገንዘብ መያዝ ይጠይቃል፣ ሀብታም መሆን ይጠይቃል ማለት ነው። ግልጽ ነው አይደል? ዝም ብለህ ተነስተህ ብራኔን ብለህ ማውጣት የለም ማለት ነው። ገንዘብ ሚዛናዊ ሆኖ ሊጠበቅ የሚገባ የአላህ ስጦታ ነው። እነዛ የተከበሩ የአላህ ባሮችን አላህ በኪታቡ ላይ ሲገልጻቸው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما እያለ ሲጠቅሳቸው عباد الرحمن የተባሉት ሰዎች አንዱ ባህሪያቸው والذين إذا أنفقوا ስጦታን ምጽዋትን በለገሱ ጊዜ አለ والذين إذا أنفقوا لم يصرفوا ولم يقتروا وكان بين ذلك قواما لم يصرفوا አያባክኑም ገንዘባቸው ደሞ ለም يقتሩ ስግብግብም ሆነው ወደ ኪሶቻቸው መልሰው በኽል ውስጥ አይገቡም፣ ስግብግብነት ውስጥ አይገቡም፣ እጆቻቸው አይታጠፍም። وكان بين ذلك قواما በሁለቱ መካከል ሚዛናዊ ሆነው ይቆማሉ። ما بين الإسراف والبخل ማለት ነው። እዚህ ገንዘብ የተከበረ ነገር ነው፣ ዝም ብሎ አንስተህ የምትሰጠው አይደለም ማለት ነው፣ የተለፋበት ነገር ነው። طيب ስለዚህ ያ የሚወጣ የዘካ መጠን የሚወጣበት የገንዘብ ደረጃ ላይ መድረስ አለበት ማለት ነው። 10 ግመል የሌለው ሰው የደረሰ ሰው 2 ፍየል አውጥቼ ዘካ እሰጣለሁ ማለት የለበትም ማለት ነው። ከፈለገ ሰደቃ ይስጥ፣ ችግር የለውም። لا يسمى ذلك زكاة። زكاة ግን አይባልም። الزكاة هي اسم لمال مخصوص يؤخذ من مال مخصوص ነው እንላለን። ከተወሰነ የገንዘብ አይነት ላይ የሚሰጥ ነው። ግልጽ ነው አይደል? ሲሰጥ ደግሞ على وجه مخصوص ነው የሚሰጠው። የራሱ የአሰጣጥ መንገድ አለው። የራሱ የአሰጣጥ መንገድ አለው። እነዚህ የአሰጣጥ መንገዶች ቅድመ ሁኔታዎች አሏቸው፣ ሽሩጦች አሏቸው። እነዛን ቅድመ ሁኔታ ሲያሟላ ነው የሚሰጠው። ካላሟላ በስተቀር ዘካ አይወጣም። እነዚህ ቅድመ ሁኔታዎች ኢንሻአላህ በእያንዳንዱ ዘካ በሚወጣባቸው ነገሮች ላይ እናያቸዋለን። ለእያንዳንዱ ያለው ቅድመ ሁኔታ አንድ አይነት ስላልሆነ ከዛስ ገንዘቡ ወጥቶ ደግሞ የሚውልበትን ቦታ አስፈላጊ ነውና ይስረፉ لطائفة مخصوصة ይላል። ይሄ ገንዘብ ደግሞ ጥቅም ላይ ይውላል ለተወሰኑ የሰው ክፍሎች لطائفة مخصوصة ለተወሰኑ ጭፍራዎች ነው የሚውለው አይደለም ወላ هم المذكورون في قول الله سبحانه سورة التوبة الله سبحانه وتعالى እነዛ 8 ዘካ ይገባቸዋል ብሎ የዘከራቸው ሰዎች ብቻ ነው ዘካ የሚሰጣቸው። አየህ الزكاة في الشرع عند زكاة عند ገንዘብ ዘካ ነው ተብሎ እንዲባል እነዚህ አሁን የጠቀስኳቸውን ትርጓሜዎች ማሟላት አለበት። አንደኛ اسم لمال مخصوص መሆን አለበት፣ በተወሰነ ልኬት የወጣ ገንዘብ መሆን አለበት። ሚማል يؤخذ من مال مخصوص መሆን አለበት፣ ከተወሰነ የገንዘብ መጠን ላይ የተወሰደ መሆን አለበት። ገንዘቡ መጠኑ ካልደረሰ ዘካ አይባልምና ደሞ ሲሰጥ ደሞ على وجه مخصوص ሸርጦቹን አሟልቶ ቅድመ ሁኔታዎቹን አሟልቶ መሰጠት መቻል አለበት። የሚሰጣቸው ሰዎችም እንደዚሁ የተጠቀሱት ብቻ ናቸው 8ቱን يصرف لطائفة مخصوصة እንላለን። وهو الزكاة ዘካ ብሎ ማለት ይሄ ነው። እነዛ 8 ሰዎች አላሁ Subhanahu Wa Ta'ala انما الصدقات ለማን ነው አለ? ሰደቃ የሚገባቸው ሰዎች للفقراء ድሆች አለ፣ والمساكين ምስኪኖች አለ። ምንድነው ልዩነቱ? ዳም ምስኪን ምንድነው? للفقراء والمساكين አለ፣ ድሆች አሉ ምስኪኖች አሉ። والعاملين عليها ዘካን በማውጣት ሂደት ላይ ሰብሳቢ ያስፈልጋል አይደል? ዘካ ወጥቶ ለምስኪኖቹ ሲሰጥና ሲበተን በይተልማል አለ፣ የገንዘብ ማዕከል አለ። ግልጽ ነው አይደል? ይሄን ገንዘብ ሰብስቦ ምን ማድረግ ይጠይቃል? ለሚገባቸው ሰዎች ማድረስ ይጠይቃል። والعاملين عليها ማለት ይሄን ነው። ይሄን በገንዘብ በመሰብሰብና በመስራት ላይ የተጠመዱ ሰዎች ሌላ ስራ የላቸውም። والعاملين عليها والمؤلفة قلوبهم
ወደ እስልምና አዲስ የገቡ ሰዎች ምን እንዲሆኑ ልባቸው ትላንት ሲመጡ ገንዘብ ትተው ሀብት ትተው ቤተሰብ ትተው አይደለም በዙሪያቸው ያሉ ሰዎች ገፍተዋቸው ቤተሰጥተዋቸው አይደለም የሚመጡት ወልሙአለፈቲ ቁሉቡሁም እነዛን ሰዎች ልባቸውን በእስልምና ለመጥመድና ለመያዝ ዘካ ለነሱ ሊውል ይችላል ወልሙአለፈቲ ቁሉቡሁም እንተጠቀስ وفي الرقاب باريا ነፃ ይውጣ ቢባል والغارمين እዳ ያለበት ሰው እዳ ይከፈልለት ቢባል وفي سبيل الله በመንገድ ላይ ያለ ሰው አላህ Subhanahu Wa Ta'ala ዲን የበላይ ለማድረግ ባለ ሰው ላይ ወይም መንገደኛ የሆነ ሰው ጉዞ ላይ ያለ ነፈቃው ያለቀበት ሰው ምናምን ቢገኝ ሊወጣ ይችላል وابن السبيل ያለው እሱን ነው ማለት ነው እነዚህ 8 ሰዎች ዘካ ያወጣባቸዋል ወይም ዘካ ይሰጣቸዋል ይሄን ያህል ካልን ስለ ኪታቡ ዘካ ስናወራ ስለ ሁለት ነገር ነው የምናወራው ማለት በጠቅላላው አንደኛው ማን ላይ ነው ዘካ የሚዋጅበው ሁለተኛ እንዴት ነው የምናወጣው በቃ ይሄ ነው ኪታቡ ዘካ ማለት እዚህ ማን ላይ ነው የሚዋጅበው ካወቅን ከዛ እንዴት ነው የሚያወጣው ስናውቅ ዘካን አውቀናል ማለት ይመቻል ማለት ነው والله اعلم ዘካ በጠቅላላው ሁለት አይነት ነው ዘካቱል ማል ምንለው አለ ወዘካቱል ፊጥር ምንለው አለ የገንዘብ ዘካ ምንለው አለ የፊጥር ዘካ ምንለው አለ አሁን የምናጠናው እዚህ ውስጥ ሁለቱንም ነው ነገር ግን የመጀመሪያው ክፍሎች በጠቅላላ የሚያጠኑት ዘካቱል ማሊ ነው የገንዘብ ዘካ ነው ዘካቱል ፊጥር አንድ ሰው ረመዳንን ጾሞ ሲያበቃ በዒዱ መባቻ ላይ የሚያወጣው የሆነ የእህል ወይንም የእህሉን ልኬት መሰረት ያደረገ የዘካ አሰጣጥ ዘካቱል ፊጥር ይባላል ስለሱ እናወራም አሁን ቦታው አይደለም አሁን እናወራው ዘካቱል ማል ነው ገንዘብ ያላቸው ሰዎች ስለሚያወጡት ሀብት ንብረት ያላቸው ሰዎች ስለሚያወጡት ዘካ ነው የምናወራው ግልጽ ነው አይደል طيب وقال تجيب الزكاه في 5 اشياء ዘካ በአምስት ጉዳዮች ላይ ግዴታ ይሆናል አለ ቅድም የቀራውት ይሄንን ነው አይደለም ያለ ያለው في 5 اصناف من الاموال ማለቱ ነው ከገንዘብ አይነት በአምስት አይነቶች ላይ ነው እንጂ እነዚህ ተብሎ ተቆጥሮ አይደለም በአምስት አይነቶች ላይ አንደኛው አልመዋሺ ነው ሁለተኛው አልአስማን ነው አለ ገንዘቦች ወዝሩዑ ነው አለ አዝርት ነው አለ ወثمار ፍራፍሬ ነው አለ وعروض التجاره ነው አለ የንግድ ዕቃዎች ናቸው አለ እሺ ይሄን ሲጠቅስ على سبيل الاجمال ነው ጠቅለል አድርጎ ለመግለጽ ነው ያመጣቸው እንጂ ብንበትናቸው 8 ናቸው በጠቅላላው 8 ነገሮች ላይ ነው ዘካ የሚወጣው በቃ ይሄን መያዝ ብቻ ነው የሚያስፈልገው አንደኛ መዋሺ ያላቸው 3 ጉዳዮችን ነው الابل ግመል والبقر والغنم በግና ፍየል እነዚህ 3 ነገሮች ላይ ብቻ ነው ምን እንላቸው መዋሽ ምን እንላቸው በእግራቸው ከሚራመዱ እንስሳት መካከል عند الشافعيه በእኛ መዝሐብ ብቻ خلاف للاحناف ሐነፊዮቹ ፈረስም ያስገባሉ ከፈረሱ ጋራ ያለ ባሪያም ያስገባሉ عندنا الابل والبقر والغنم ብቻ ነው ግመል ከብት በግና ፍየል 3 والذهب والفضة ወርቅ ብር ወርቅና ብር ስንት ደረሰ 5 አይደል ወዝሩዑ ብሏል አይደል እሱ አዘርት ብሏል ከአዘርት ሁለት ብቻ ናቸው النخل والعنب ነው ተምርና ወይን ስንት ደረሰ 7 አይደል وعروض التجارة እነዚህ ጉዳዮች ላይ ብቻ ነው ዘካ ያለው እነዚህን በሀብት ያከማቸ ሰው ካለ እና ቅድመ ሁኔታዎችን ካሟላ ዘካ ይዋጅብበታል طيب ዘካ የሚዋጅበው ያው عروض التجارة በርግጥ የንግድ ዕቃም ብንል የንግድ ዕቃውን እንኳን ረብ ዘካ የሚያወጣው ለምሳሌ እኔ ልብስ ነጋዴ ነኝ አይደለም ያው ለምሳሌ አከለ ልብስ ነጋዴ ነኝ እና
ልብስ ሽጬ ነው ማተርፈው አይደል እሺ ልብሱን ሳልሸጠው ተከማችቶ አመት ሞላው ይሄ ነገር ወደ ገንዘብ ቢቀየር የዘካን መጠን ይሞላል አመትም ሞልቷል የዘካን ሸርጦች አሟልቷል ማውጣት አለብኝ ልብስ ነው ማውጣው ጨርቁን ሄጄ እንካ አንተ ምስኪና አንተ አይቻልም ማለት ነው የሚወጣለት ምኑ ነው ዑሩዱ ቲጃራ ሲባል ቂማው ነው ያ ነገር የያዘው መጠን ነው በገንዘብ ሲገለጽ ማለት ነው እሱ ተመልሶ ወደ ምድር የሚገለጸው ድሮ ያው ገንዘብ የሚባሉት እኮ ድሮ ወርቅና ብር ብቻ ናቸው በእኛ ዘመን ነው ይሄ መከረኛ ወረቀት የመጣው እንጂ ወርቅና ብር ናቸው ስለዚህ ተመልሶ ያው ወደ ወርቅና ብር መመለሱ አይቀርም طيب ስለዚህ ዑሩዱ ቲጃራ ስንል በእቃው ላይ ሳይሆን የምናወጣው እቃው በያዘው የገንዘብ መጠን ላይ ነው የምናወጣው طيب አንድ وكذلك ማዕድንም ቢሆን ማዕድን በአስሉ ማዕድናት በተቀላላ ዘካ የለባቸው ተቆፍሮ የወጣው ብርቅ ወርቅና ብር ካልሆነ በስተቀር ተቆፍሮ የወጣው ምንና ምን ካልሆነ ወርቅና ብር ካልሆነ በስተቀር አልማዝ ቢያወጣስ ዘካ የለበትም ምንም ቢያወጣ ማዕድን ነው ምንም ማዕድን ዘካ የለበትም ኢላ ذهبوا وفضة ካልሆነ በስተቀር ሰዎቹ ወይንም ያንን ማዕድን የሚወጣው ማዕድን መለዋወጫ የገንዘብ ቂማ አድርገው እስካልያዙ ድረስ ለምሳሌ በሆነ ወቅት ነሐስ ለምሳሌ በነሐስ የሚሰራ ሳንቲም ሊሆን ይችላል ያለው ግልጽ ነው አይደል ያ ያወጣው ነሐስ መገበያ ገንዘብ ይሆናል ማለት ነው ያ ገንዘብ የገንዘብን ቂማ ሲያወጣ ዑሩዱ ቲጃራን ሲያገኝ የሚዋጅብበት መጠን ይዋጅብበታል አይቀርም ምን እስከሆነ ድረስ የገንዘብ መለዋወጫ ከሆነ ካለበለዚያ ሰውየው ለምሳሌ ብረት ቢያወጣ ከሰል ቢያወጣ የድንጋይ ከሰል ቢያወጣ فلا تجب عليه الزكاه زكاه የለበትም እነዛ የወጡት ነገሮች ምን እስካልሆኑ ድረስ ተሽጠው የንግድ ዕቃ እስካልሆኑ ድረስ ተገብተናል ተሽጠው የንግድ ዕቃ እስካልሆኑ ድረስ ተገብተናል ወሪካዙል ጃሂልየቲ ሪካዝም እንደዛው በአምስት ጉዳዮች ላይ ነው የሚዋጅበው ስላልን ነው አይደለም እነዛ ስንበትናቸው ስንት ሆኑ 8 ሆነዋል ማለት ነው لذلك ምን ይላሉ ፍቃሆቻችን ዘካ ከ8 ነገር ላይ ይወጣል ለ8 ሰዎች ይሰጣል ያሉት ለዛ ነው ከ8 አሁን ከጠቀስናቸው ነገሮች ላይ ይወጣል ከዛ ቅድም ለጠቀስኳቸው 8ቱ ሰዎች ይሰጣል 8 ወደ 8 ነው የሚሄደው ይላሉ አሁን የመጀመሪያውን ቃሉን ከማየታችን በፊት መጀመሪያ ማየት ያለብን ተጂቡ ዘካቱ في 5 اشياء ሲል ማን ነው ዋጅብ የሆነበት ማወቅ አለብን ግልጽ ነው አይደል እሱ ነው መጀመሪያ ማወቅ የሚቀድመው እንጂ ይሄ የዘካ አይነት ዋጅብ ሆኖበታል የሚለውን በተቀላላው በኋላ አብራራዋለሁ ግን መረዳት የሚያስፈልገው ማን ነው ምን የሆነበት መጀመሪያ ዋጅብ የሆነበት እይ መለስ ብለን ሸርጦቹን ማየት ይቀድማል ማለት ነው እሳቸው ሸርጦቹን አስቀድመው ነው አስከትለው ነው የተናገሩት ግልጽ ነው አስከትለው ነው የተናገሩት እኛ ግን ያው እናስቀድመዋለን ኢንሻአላህ አልገባንም طيب ምን አሉ እሳቸው وشرائط وجوبها 6 اشياء አሉ ይሄ የሚዋጅብበት ዘካ የሚዋጅብበት ጉዳዮች 6 ናቸው አሉ አልኢስላሙ አንደኛው እስልምና ነው ያሉ ነው እነዚህን እናብራራለን ኢንሻአላህ وشرائط وجوبها ግዴታ የሚሆንበት ቅድመ ሁኔታ አይ ዘካ ወይ ከግመል ወይ ከቀንድ ከብት ግልጽ ነው አይደል ወይንም ደግሞ ከእንስሳ በግና ፍየል የምናወጣበት ሸርጦች አሁን ምን ጠቅሳቸው ሸርጦች ናቸው አንደኛው አልኢስላሙ ነው እስልምና ነው በጠቅላላው ዘካ የትኛውም የዘካ አይነት ይሁን ማለት ነው የትኛውም የዘካ አይነት ይሁን ሙስሊም ካልሆነ ሰው ላይ በጠቅላላው አይወሰድም በጠቅላላው ነው ያልኩት ማብራሪያ ያለው ውስጥ በጠቅላላው አይወሰድም አይ በማዕና فلا تجيب الزكاه على كافر اصلي ማለት ነው በአስሉ በመሰረቱ ካፊር የሆነ ሰው ላይ ዘካ አይወጅብም በጠቅላላው ይሄንን ስንል በዱንያ ዘካውን አንጠይቀውም ማለታችን ነው እንጂማ በአኺራማ ይጠየቃል ለምን
ለምን አላሁ ስብሓነሁ ወተዓላ እነዛን የካዱትን ሰዎች ማ ሰለከኩም ፊ ሰቀሪን አላቸው። ምንድነው ሰቀር ውስጥ ያስገባችሁ? ጀሃነም ጓድ ውስጥ የከተታችሁ ነገር ምንድነው አላቸው። ማ ሰለከኩም ፊ ሰቀሪን ምን አሉ? ቃሉ ለም ነኩ ሚነል ሙሰሊን እኛ እኮ ሰጋጆች አልነበርንም አሉ። ቢማዕና ካፊር እንደማይሰግድ እናውቃለን። ካፊር እንደማይሰግድ እናውቃለን። ነገር ግን እነዚህ ሰዎች የመለሱት ምላሽ ቃሉ ለም ነኩ ሚነል ሙሰሊን ስለሆነ እኛ እኮ ከሰጋጆች አልነበርንም ስለሆነ አንድ ትርጓሜ ይሰጠናል። አላ ወህዋ ካፊሮችም ቢሆኑ ሙኻጠቡነ ቢፍሩዕ ሸሪዓቲ ናቸው። በሸሪዓው ቅርንጫፋዊ ጉዳዮች ተጠሪዎች ናቸው ባያደርጓትም። ስለዚህ በአኺራ ሰውየው ዘካ ለምን አላወጣህም ተብሎ ይቀጣል ካፊር ከመሆኑ ቅጣት ጋር። ኢቃቡል ኩፍር እንዳለ ነው፣ የመካድ ቅጣት እንዳለ ነው። ግን ከዚህ ጋር ተጨምሮ ዘካ ባለማውጣቱ፣ ሰላት ባለመስገዱ በእያንዳንዱ ይቀጣል። ምላሻቸው ቃሉ ለም ነኩ ሚነል ሙሰሊን ስለነበረ ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ሙስሊም በመሆናችን ምክንያት ያዘዘንን ነገር ባለመፈጸማቸውም ጭምር ተቀጪዎች ናቸው። ኺላፈን ሊልአሕናፍ አሁንም ከሐነፊዮቹ ተቃራኒ ማለት ነው። አሕናፎቹ የሚሉት የሐነፊያ መዝሀብ ተከታዮች የሚሉት ካፊር አስሊ ሙኻጠብ ቢፍሩዕ ሸሪዓ አይደለም ነው የሚሉት። አንድ ሰው ከካደ በኋላ ካደ ነው፣ ከካደ በኋላ ስገድ ምናምን የሚባል ነገር የለም፣ ማዕና የለውምና። ምክንያቱም እሺ ለምን አልሰገድክም ሲባል ሙስሊም ስላልነበርኩ ነው ብለው ቢመልስልንስ ይላሉ። እኛ ግን ምን እንላለን? ያ ትክክል አይደለም። ለምን ሰውየው በዱንያ ላይ ሙስሊምነቱን የከለከለ ምንም ነገር የለም። የመስለም ሙሉ መብት በእጁ ላይ ነበረ። አላሁ ስብሓነሁ ወተዓላ ፈአልሀመሃ ፉጁረሃ ወተቅዋሃ ነው። ነፍስን ኸይሯንም መጥፏንም አሳውቋታል። የመምረጥ መብት የሱ ነበረ። ሳይመርጥ ሄዶ እንጂ ተከልክሎ አልነበረም። ሊዛሊከ ባለመምረጡ ምክንያት ባጣቸው ነገሮች ወይም ባጎደላቸው ነገሮች መቀጣት ያለ ጉዳይ ነው። ዱንያም ላይ እንደዛው ነው የምናደርገው ነው አይደለም? መንግስት ለምሳሌ ግብር ባትከፍል ምን ያደርጋል? ግብሩን ያስከፍላል። ከዛስ ባለመክፈል ይቀጣሃል። ከዛስ ሳትከፍል የቀረህበትን ወለድ ይቀጣሃል። ከዛ የወለዱን ወለድ ያስከፍላል። ቢማዕና ይሄ ሁሉ ዕቁባ የመጣው ባለመክፈል እኮ ነው። ከፍለህ ብትገላገል ይሄ ሁሉ ተከትሎ አይመጣም እንደማለት ነው። የሰው ልጅ ዓደተን የሆነ ነገር ቢመጣበት ያን ተከትሎ የሚመጡ ዕቁባዎች ሙተረቲብ ናቸው፣ አብረው የሚከተሉ ናቸው። لذلك قالوا لم نكن من المصلين ولم نكن نطعم المسكين ብለዋል። እነሱ አለማብላታቸውን ጭምር እኮ ጠቅሰዋል። እኛ እኮ ምስኪኖችን አናበላም ነበር አሉ። አላሁ ስብሓነሁ ወተዓላ አረአይተ الذي يكذب بالدين ያለ በዛች በመጨረሻው ቀን የሚክዱትን ሰዎች ተመለከትክና አለ። አረአይተ الذي يكذب بالدين በመጨረሻው ቀን መካድ ምንድነው? ክህደት፣ ኩፍር። ግን አላህ ስብሓነሁ ወተዓላ እነዚህ የመጨረሻው ቀን ላይ እምነታቸው የጎደለ ሰዎች ያላቸው ማንን ነው? አረአይተ الذي يكذب بالدين فذلك الذي يدعو اليتيم የቲሞችን የሚገፈትሩ ሰዎች ናቸው አለ። ወላ يحض على طعام المسكين ምስኪኖችን በመብላት ላይ የማይበረታቱ ሰዎች ናቸው አለ። ከባድ ወንጀል ነው። لم نكن نطعم المسكين ማለታቸው ይኸው መገለጫ ውስጥ ነው ያለ ማለት ነው። على كل حال ሙስሊም ያልነበረ ሰው لا تجب عليه الزكاة على كافر أصلي አይወጅብም። ዱንያ ላይ አንቀበለውም ማለታችን ነው እንጂ አኺራማ ይቀጣበታል አይቀርም። ልክ እንደ ሶላቱ ማለት ነው። ግልጽ ነው አይደል? ይሄ ሰውዬው ሙርተድ ከሆነስ ሙስሊም ነበረ ከዛ ካደ ወይም ከእስልምና ወጣ። ሙስሊም ሆኖ ከእስልምና የወጣ ሰው ትክክለኛው አቋም ገንዘቡ መውቁፍ ነው። ገንዘቡ የሚዘገይ ነው። እሱ ነው የወጣው። ምን ማለታችን ነው? እሱ ወደ እስልምና የተመለሰ እንደሆነ ያን ጊዜ የነበረበትን ዘካ ያወጣበታል። ፈኢን ዓደ ወጀበት ዐለይህ የተመለሰ እንደሆነ ግልጽ ነው አይደል? አንድ ሙርተድ ከእስልምና ወጣ ተመልሶ ሲገባ ወጀበት ዐለይህ ዘካቱ ወጀበት ዘካቱ ዐለይህ በነበረው ገንዘብ ላይ ማለት ነው። ግልጽ ነው አይደል? አልገባንም እንዴ? መርሐባ። በእርግጥ ሰውየው ዘካ ነበረብኝና ሙስሊም እያለው
ብሎ ገንዘቡ በእጁ ላይ ስለነበረ ከካደም በኋላ ከወጣ በኋላ ቢያወጣው ይበቃል ችግር የለውም አጅዛው አንወስድበትም ከዛ በኋላ አልገባንም طيب ካልተመለሰስ ጠበቅነው አልተመለሰም ወይም ሳይመለስ ሞተ ሁለቱም ይሆናል ችግር የለውም ይሄን ጊዜና በሪዳው ላይ እንደሞተ በመካዱ ላይ እንደሞተ እርግጠኛ ከሆነን በሱ ንብረትነት ስር ከነበረው ገንዘብ ላይ ዘካ ማውጣት አንችልም ገንዘቡ በጠቅላላ ፈይአን ለልሙስሊሚን ነው የሙስሊሞች ንብረት ተብሎ ነው የሚወረሰው ስለዚህ የሙስሊሞች ንብረት በሆነ ነገር ላይ ደግሞ ዘካ አይወጣም ፈላ ትጅቡ ዘካ እዚህ ገንዘቡ ይወረስና በይተል ማል ይገባል ዘካ ያወጣበት ነገር ግን ከስልምና በሚወጣበት ጊዜ ዘካ ኖሮበት ይወጣስ ከሆነ ለምሳሌ ሰውየው 1 ሚሊዮን ብር አለው ከንግድ ልውውጥ ያገኘው ትርፍ ማለት ነው 1 ሚሊዮን ብር አለው 2.5 ከመቶውን በምን ቀድር በምን በወርቅ አይደል ወርቅ ለካና 85 ግራም ከሆነ እሱን ሰራንና 1 ሚሊዮን ብር ነው አለን 1 ሚሊዮን ብር ዘካ ዋጅቦበታል 2.5 ከመቶዋ ሊያወጣባት ነው ግን ሳያወጣው በፊት ከስልምና ወጣ ሰውየው ወጅቦበታል አልወጀበበትም ዋጅቦበት ነበር አልገባንም ዋጅቦበታል ይሄ ሰውዬ ሳይመለስ ወደ እስልምና ሞተ ከ1 ሚሊዮን ላይ የነበረችዋን ዘካ በዘካነት እናወጣና ቀሪ ገንዘቡን ወደ በይተል ማል እንመልሰዋለን ዘካው የዋጀበበት በእስልምና ላይ በነበረበት ጊዜ ከነበረ አለበለዚያ ግን ከእስልምና ከመውጣቱ በፊት የያዘው ምንም ዘካ ከሌለ እሱም ሳይመለስ ከሞተ ገንዘቡ በጠቅላላ ፈይአን ለልሙስሊሚን ነው የሙስሊሞቹ ንብረት ነው ዘካ አይዋጅብበትም ማለት ነው ይሄ እንግዲህ ሙስሊም መሆን የሚባለው ሸርጥን ስናብራራ ነው ሙስሊም ካልሆነ አንድ ሰው ዘካ ምን ለው ነገር በጠቅላላ ምን ጠቅሳቸው የዘካ አይነቶች በጠቅላላ ምን አይደሉ በእርሱ ላይ በጠቅላላው ዋጅብ አይሆኑበትም ማለታችን ነው ግልጽ ነው አይደል طيب ሁለተኛው الحريه ነው ነፃነት ነው አይ بمعنى فلا تجب الزكاه على كامل الرق اي القنين ሙሉ በሙሉ ባሪያ በሆነ ሰው ላይ ዘካ የለበትም ሙሉ በሙሉ ባሪያ በሆነ ሰው ላይ በዚህ ንግግር ውስጥ ታዲያ ሙሉ በሙሉ ባሪያ ያልሆነ ሰው እንዳለ ያስታውቃል ማለት ነው ከፊል ባርነት የያዘው ወይም ባርነቱ በጽሁፍ ላይ የተከተበ ወይንም ደግሞ ባርነቱ በቃል ፍቺ የተበየነለት እነዚህ የምንላቸው ሰዎች አይነቶች አሉ ለምሳሌ አንደኛው የባሪያ አይነት المدبر ይባላል ሙደበር ብሎ ማለት አለቃው ወይም ባለቤቱ ሰይዱ የባሪያው ባለቤት እኔ ከሞትኩ ነፃ ትሆናለህ ብሎ ቃል የሰጠው ማለት ነው በመሞቱ ብቻ ሰይዱ በንብረትነት አይሸጋገርም ምክንያቱም ወራሾች አሉት ወራሾች ይወርሱታል ንብረት አይደል በንብረትነት አይሸጋገርም በአለቃው መሞት ነፃ ይሆናል ማለት ወዳ ከሙደበር እዚህ የአለቃው ሞት ነው የሚጠብቀው ማለት ነው ሁለተኛው ኡሙል ወለዲናት ለምሳሌ እሷ ባሪያ ሆና ገብታ ካለቃዋ ልጅ ያገኘች ሴት ባለቃዋ መሞት አውቶማቲካሊ ምን ትሆናለች ነፃ ሴት ትሆናለች ኡሙል ወለዲ ማለት ልጇ ነፃ ነው እሷን ያወራን ያለ ነው ወይንም ሙካተብ ሊሆን ይችላል ሙካተብ ብሎ ማለት ባሪያው አለቃው ዘንድ ይመጣና እኔም ብትሸጠኝ ይለዋል ብትሸጠኝ በስንት ብር ትሸጠኛለህ ይለዋል በ1 ሚሊዮን ብር ነው የሚሸጣው አለው ምሳሌ እሺ እኔ 1 ሚሊዮን እከፍልሃለሁ ነፃ አድርገኝ ይለዋል ባሪያው ነው የሚለው ምን አድርጎ በየወሩ 10 ሺህ ብር እከፍልሃለሁ ይለዋል ለማን ነው ለአለቃው ስለዚህ ከአለቃው ጋር ተፈራርሟል وهذا ሙካተብ ገብታችኋል وهذا ሙካተብ ይሄ ሙካተብ የሆነ ሰው ሙሉ በሙሉ ነፃ አይደለም ሁርያ የለውም
ገንዘቡን አምጥቶ ለማን ነው የሚሰጠው? ለአለቃው ነው የሚሰጠው። ስለዚህ ለአለቃው ለምሳሌ በየወሩ 10 ሺህ ብር አድርጌ ከፍልሃለሁ 1 ሚሊዮን ብር እስከሚሞላ በ10 ዓመት እጨርሳለሁ አለው። ተስማሙ። ይሄ ሰውዬ ተማመል ሁርያ የለውም። ለምን የለውም? ሙሉ ነፃ አይደለም። ለምን? ከፍሎ ሲጨርስ ነው የሚያልቀው። የደከመውስ እንደሆነ ይመለሳል እኮ። ለዛ ነው የሆነ ጊዜና መክፈል ያቃተው ጊዜ አጀዘ። ይሄ ሰውዬ አጅዝ ይባላል። የደከመ የወጣ ይባላል። ያን ጊዜ መልሶ ባሪያ ይሆናል። የሰበሰበው ገንዘብ በጠቅላላ የማን ነው? ያለቃው ነው። مفهوم እንዲህ አይነት ሰዎች ተማመል ሁርየቲ የሌላቸው ሰዎች ዘካ አይዋጅብባቸው። በርግጥ ሌላም አይነት ሰው አለ። ለምሳሌ አልሙባዓዱ ምንለው ሰው አለ። ሙባዓዱ ምንለው ከፊሉ ነፃ ከፊሉ ጊዜው ነፃ ከፊሉ ጊዜው ደግሞ ባሪያ የሆነ ሰው ማለት ነው። ግልጽ ነው አይደል? ከፊሉ ጊዜው ነፃ ነው፣ ከፊሉ ጊዜው ምንድነው? ባሪያ ነው። ለምሳሌ ከሰኞ እስከ እሁድ ብንቆጥር ሰኞ፣ ሮብ፣ አርብ ነፃ ነው። ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ ባሪያ ነው እንደማለት ነው ይችላል። هذا ሙባዓድ ይባላል። ይሄ ሰው ሲቀርን እንላለን ነፃነት ግዴታ ነው ዘካ ለማውጣት። ነፃ ያልሆነ ሰው فلا تجب عليه الزكاه الا المبعض እንላለን። ሙባዓድ ሰው ሲቀር ሙባዓድ የሆነ ሰው ግን እንላለን فتجب عليه الزكاه فيما ملكه ببعض الحر እንላለን። ነፃ በሆነ ጊዜ ከሰበሰበው ገንዘብ ወያጅብበታል። ለምሳሌ ሰኞ፣ ሮብ፣ አርብ ሰርቶ በአመት የሰበሰበው ገንዘብ 1 ሚሊዮን ቢሆን ከ1 ሚሊዮኑ ላይ ዘካ ማውጣት ይኖርበታል። ኒሳብ ከሞላ አመት ከተሻገረ ወይንም 20 ወቄት ወርቅ ቢሰበስብ ይሄ ሰውዬ ዘካ ማውጣት አለበት። የወርቅ ዘካ ንጽራን 10 ግመል ቢኖረው ሰርቶ ማለት ነው። ሰኞ፣ ሮብ፣ አርብ ሰርቶ 10 ግመል ቢኖረው ከዛች በነፃነቱ ጊዜ ከሰበሰባት ላይ ዘካ ያወጣል። አልሙባዓዱ ከፊሉ ነፃ ከፊሉ ይሆን። ካለበለዚያ ከዚህ ሰውዬ ውጪ ማንኛውም ካሚሉ ሪቂ ሙሉ ነፃነት ያልተገኘለት ሙሉ ባሪያ فلا تجب الزكاه عليه። ግልጽ ነው አይደል? ረቂቅ ምንለው ካሚሉ ሪቂ የሆነ ሰው ማለት ነው። ሙሉ ባለቤትነት በሌለህ ነገር ላይ ዘካ የለም። ለምንድን ነው ባለቤትነት ብቻ ተብሎ ያልተገለጸው? አልሚልኩ ብቻ ለምን አላሉን ፉቃሃዎቹ? አልሚልኩ ታም ያሉት ሙሉ ባለቤትነት ያሉት ሙሉ ያልሆነ ከፊል ባለቤትነት ስላለ ነው። አልሚልኩ ضعيف ይሉታል። ደካማ ባለቤትነት ይባላል። ደካማ ባለቤትነትን የሚያስገኙ ነገሮች 3 ናቸው ወይም 3 ሰበቦች ናቸው። አንደኛው ኢምቲናኡ ተሰሩፍ ነው። በገንዘቡ መጠቀም አለመቻል ነው። ይሄ ሰውዬ ሙሉ በሙሉ ባለቤትነት የለውም። በገንዘቡ መጠቀም አለመቻል ስንል ምን ማለታችን ነው? በምሳሌ ላስረዳችሁ። ይሄ ሞባይል እሱ መጣና ከኔ ገዛኝ። ግልጽ ነው አይደል? ገንዘቡን ከፍሏል። እቃው ግን እኔ ጋር ነው፣ አልወሰደው። እሱ ወስዶ ሊሸጠው ለንግድ ግብይት የፈለገው ነገር ነበር። ይሄ ሰውዬ ሚልክታም የለውም፣ ንብረትነቱ የሱ ነው፣ ተሰሩፍ የለውም። ይሄንን እቃ መጠቀም አይችልም። ይሄንን እቃ ሳይጠቀመው ዞሮ አመት ሞላበት። በንብረትነት ተይዟል። ገንዘብ ነው፣ ዑሩዱ ትጃራ ነው፣ ሊሸጥበት ነው የወሰደው፣ ሊገበያይበት ነው። ነገር ግን ሳይወስደው ገንዘቡ ተደምሮ ሐውል ሞላ፣ አመት ሞልቶታል። ይሄ ሰውዬ ሂነማ امتنع التصرف መቢዑን ሳይወስደው የገዛውን ነገር ሳይወስደው ባለቤትነቱን ሳያገኝ ሐውል የሞላው እንደሆነ ማለት ነው። ይሄ ሚልኩ ضعيف ይባላል። ይሄ ከፍተኛው ደረጃ እንለዋለን። ሰውየው መጠቀም አይችልበትም የምንለው ማለት ነው። ሁለተኛው መርሁም ቢሆን ማለት ለምሳሌ ደይን አለበት፣ እዳ አለበት፣ እዳ ወሰደ። እዳውን እንደሚከፍል ማረጋገጫ እዳ የሰጠው ሰውዬ ፈለገበት። ስለዚህ ለማረጋገጫ ብሎ ለስራ የሚጠቀምበትን ለስራ በንግድነት ማለት የሚጠቀምበትን አንድ እቃ አንስቶ በራህንነት ኮላተራል የምትሉታል በኮላተራልነት ወይም በማስያዣነት ሰጠው።
እሱም ደይኑን ሳይከፍል ያም ማስያዣ ሳይቀበል ማስያዣው ሰውየው ጋር እንደተቀመጠ አመት ሞላ። ይሄ ሰውዬ አልተጠቀመበትም። الملك الضعيف ማለት ይሄ ነው። እሺ ወይንም ገንዘቡን አሁን በዚህ ዘመን እንኳን ብዙ አይደረግም፣ ግን ድሮ ምን ይደረጋል? ብዙ ገንዘብ ሲገኝ የሆነ ሰው ይሄድና ራቅ ያለ በረሃ ላይ ሰዎች ማያዩበት ምናምን ቦታ ላይ ቆፈር አድርጎ ወይ ወርቁን ወይ ምናምን ይቀብረዋል። ግልጽ ነው። ከዛ ምልክት ያስቀምጣል እንዳይረሳ ማለት ነው። ምልክቱን ያስቀመጠበትን ነገር ከሆነ ጊዜ በኋላ ወይ ምልክቱ ጠፋ ወይ ምልክቱ ረሳ። ይሄ ያስቀመጠው ገንዘብ ቦታው ላይ ሄዶ ሲያይ አጥቶታል፣ ቢፈልግ አላገኘውም። ይሄ ምን ይባላል? የጠፋ ንብረት ይባላል። ግልጽ ነው። የጠፋ ምን ይባላል? የጠፋ ንብረት ይባላል። የጠፋ ንብረትም الملك الضعيف ነው። አልተጠቀመበትም። ግልጽ ነው። እዚህ አመት ቆይቷል፣ ሐውል ሞልቷል፣ ነገር ግን ገንዘቡ የት እንዳለ አያውቅ። እሺ በሌላ በዘመኑ ምሳሌ አሁን በጣም ሰፊ በሆነው ምሳሌ ልስጣችሁ። ገንዘብ አበደርኩት ለሆነ ሰውዬ፣ ኒሳብ የሚሞላ ገንዘብ ነው። 1 ሚሊዮን ብር ሰጠሁት። ምስክር የለም በመሐከላችን ለሰጠሁበት ምናምን የያዝኩት ማረጋገጫ ማስረጃ ሰነድም መረጃም የለም። ሰጥቼዋለሁ። እኔና ማን ነው የምናውቀው? ተቀባይ ሻሂዱ ማን ነው ብለን አላህ ነው ብለን አይደል? እንዲህ የሚባል ነገር የለም። ሰጠሁት ሆነ ካደኝ። ዘካ ያወጣበታል? ገንዘብ ያወጣበታል? ይወጣበታል። فقد يجب عليه الزكاه። ይሄ ሚልክ ضعيف ነው። አሁን አልተጠቀመበትም ገንዘቡን እኮ በሱ ቁጥጥር ስርም አይደለም ያለው ገንዘቡ። ሰውየው ክዶታል። ነገር ግን ሲክደው ማስረጃ የለውም፣ ሻሂድ የለውም፣ አልተጻጻፉም፣ መረጃ የለም ማለት تجب عليه الزكاه። አሁን የጠቀስኳቸው ነገሮች ይወጣበታል እንደው ዝም ብዬ ልንገራችሁ ብዬ ነው እንጂ ቦታው አይደለም። እንደማንም እነዚህ الملك الضعيف ይባላሉ። ምን አላደረገውምና ሰውየው امتناع التصرف ይዞታል። ገንዘቡን በባለቤትነት ለመጠቀም የሚያስችልበት ነገር አላገኘም። በጠቅላላው ዘካ የሚወጣው ፊል ሚልክ ታም ነው። ሙሉ በሙሉ ባለቤትነት በተያዘበት ነገር ላይ ነው። ሙሉ በሙሉ በተያዘበት ነገር ላይ ነው። አሁን የጠቀስኳቸው ነገሮች የተካደ ገንዘብ፣ ቦታው የጠፋ ገንዘብ፣ የተቀማ ገንዘብ፣ በርን ከፍተ ሄደ ሱቅን ከፍተ ሄደ ሳትረስ ሳዘጋው ማለት ነው። ገንዘቡ ተቀማ። የተቀማ ገንዘብ ወይም የት እንደገባ ጠፋክ፣ ወይንም ቅድም ምናልኩ በኮላተራ በማስያዣነት የተያዘ ገንዘብ፣ ይሄን ነገር ከፍለሃለሁ፣ እዳይን ከፍለሃለሁ፣ ደይኔን እሰጥሃለሁ፣ ግን ይሄንን ደይን ለመስጠት ይሄንን ማስያዣ ያዝልኝ ያልከው ገንዘብ፣ ወይንም ደግሞ ገዝተው ስታበቃ እቃን ሽጠህ ለስታበቃ ገንዘቡን ያልተረከብከው ወይም እቃውን ያልተረከብከው ገንዘብ ዘካ ዋጅብበታል አልዋጅብበትም? የሚቀጥለው ሳምንት እናያለን። هذا والله اعلم وبالله التوفيق.